አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናቸው? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ውዶችዬ ባል ስታገቡ ኒካህ ስታደርጉ ቤት ንብረት ካላችሁ መጀመሪያ እንዴት አድርጋችሁ በምን መልኩ ነው ኒካህ የምታስሩት የሚለውን በዚህ ቪዲዮ አስረዳችኋለሁ ማለት ነው። እና ብዙዎቻችሁ ከትናንት በፊት በለቀኩት የጓደኛዬ ቤት ብዬ በለቀኩት ቪዲዮ ላይ መታችሁ በውስጥም የምታውቁኝ ልጆች በጣም ተንጫጭታችሁብኛል። እንዴት ነው ይሄን ያህል አመት ለፍታ የሰራችውን ቤት እንዴት ነው ኒካህ የምታስርበት? ቤተሰቦቿ ሳያውቁ ሀታ የመሰላችኋላችሁ። ቤተሰቦቿ የት ሂደው ነውስ? እንዴት በቤቷ ብቻዋን ቤቷን ሰርታ ጨርሳ አሳምራ ከዛ በኋላ እንዴት ባል ታገባለች? ባልየው አምጥታ ልታስገባው ነው ወይ? እንዴትስ ነው አብረው የሚኖሩት? መጨረሻ ቤቱን እሱ መውረሱ ይቀራል ወይ? ቤቷን ሊወስድባት ነው ብላችሁ በጣም እንትን ብላችሁኛል። ተቆጥታችሁ ሁላ አንቺ እንዴት እስከዛሬ እየመከርሽን ለኛ ለጓደኛሽ እንዴት አትሆኝም? እንዴት አትመክሪያትም? ያላችሁ አላችሁ። ግን በተገላቢጦሽ ነው የሆነው። እናንተ ያላችሁኝ ሌላ ነው እና እኔ ደግሞ የተደረገው ነገር ልንገራችሁ፣ ላስረዳችሁ፣ ለእናንተም ትምህርት የሚሆናችሁ ነገር ነው ማለት ነው። በደንብ ተከታተሉ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በመጀመሪያ እንግዲህ ጓደኛዬ ሲጀመር አልመጣችም፣ እዛው ነው ያለችው፣ አረብ ሀገር ማለት ነው። ባልየውም እዛው ነው፣ እሷም እዛው ናት። የራሱ ስራ አለው፣ የራሱ ንብረት አለው፣ የራሱ እንደሷው ቤት ሰርቶ የጨረሰው አለው፣ መኪና አለው። ገባችሁ? እና እነዚህ ሰዎች ንብረት ያለውና ንብረት ያለው አንድ ላይ መጋባት ይችላል አይደለ? ግን ንብረቱን እንዴት እንደሚያደርግ ልንገራችሁ። መጀመሪያ ቤተሰብ ተጠየቀ። ሀታ አንዷ እህቴ በጣም ተናዳ ምን አለችኝ? ቤተሰቦቿ ካፊር ስለሆኑ አይጠየቁም በሚል እሷ እንግዲህ ሰለምቴና ብያቸዋለሁኝ እና ቤተሰቦቿን መጠየቅ ሳትጠይቅ ዝም ብላ እንደተጋባች ሽማግሌ ሳይላክ ምናምን ነው አብዛኞቻችሁ አድርጋችሁ ያሰባችሁት። ነገር ግን ከዛ ውጭ ያላችሁት በሚዲያ በኮሜንት ላይ ብዙዎቻችሁ መብሩክ ብላችሁ ዱአ አድርጋችሁላታል። አላህ ልጅ ይስጣት ብላችኋል። በጣም ነው የማመሰግነው። አላህ ይስጥልኝ፣ አላህ ያክብርልኝ። በውስጥ መታችሁ እንግዲህ የጮኻችሁብኝ ያው ከማሰብም ነው ብዬ አስባለሁኝ። እና ነገሩን ደግሞ በደንብ አስረዳችኋለሁኝ። ሽማግሌ ተልኳል ለቤተሰቦቿ እና ይሄ ቤት የምታዩት ደግሞ እሷ የሰራችው ቤት ቢሆንም ቤተሰቦቿ አሉበት፣ እየኖሩበት ነው ማለት ነው። እነሱ ሰሩላት፣ በቤተሰቦቿ እንደዚህ ያሳመሩላት። እናቷ ያለ አባት ነው ቤተሷን እንደዚህ ያስዋበችው ማለት ነው። ተንከባክባ ያሳደገቻት እናቷ ያለ አባት ይሄን ሁሉ ያለ ወንድም የላትም፣ አባት የላትም። ወላሂ ያለ ወንድ ነው እህቷና እናቷ እንደዚህ ቁመው ቤቷን ሽብርቅ አድርገው ያሰሩላት ማለት ነው። ምንም እንኳን በእምነት ቢለያዩም ቤተሰብ ናቸው። ገብቷቸዋል። ስለዚህ ቤተሰቦቻችሁ ምንም ካፊር ቢሆኑ ለነሱ አይጠየቁም ማለት አይደለም። ሽማግሌ ተልኮ ቤተሰቦቻችሁ ተጠይቀው ነው ወደ ትዳር የሚገባው እንጂ ሃይማኖታቸው ተለያይቷል ተብሎ ዝም ብሎ ኒካህ አይታሰርም ውዶች፣ የመጀመሪያ መረዳት ያለባችሁ ማለት ነው። ከዛ ሽማግሌ ተልኮ ሽማግሌዎቹ ቀን ተሰጥቷቸው ከዛ ወተት ቀመሳ ተደርጎ ከዛ ወደ ኒካህ ተገባ መጨረሻው ማለት ነው። ኒካህ ላይ ደግሞ ሲተሳሰሩ ቤተሰቦቿ ክርስቲያን ቢሆኑም የአባቷ ወገኖች በሙሉ እንዳለ ሙስሊሞች ናቸው እና እነሱ ቀርበው ወንዶቹ የሚሰግዱት ሰላት የሚሰግዱት በዲናቸው በሃይማኖታቸው በእስልምና ጥሩ አቋም ያላቸው በዲናቸው ጠንካራ የሆኑ እነሱ ተገኝተውበት ተማክረውበት ነው ኒካህ የታሰረችው እንጂ ዝም ብሎ ቤተሰቦቿ ክርስቲያን ናቸውና ተብሎ የተደረገ ነገር የለም። ሙስሊሞቹ ቀርበው በስርዓት በሽማግሌ በክብር ነው የተሰጠችው ማለት ነው። እና ቤቷም ኒካህ የታሰረበት ምክንያት ቤተሰቦቿ እዛው ስለሚኖሩ ነው። በሃይማኖቷ እሷ ሙስሊም ስለሆነች በሃይማኖቷ ተስማምተዋል፣ ወደውላታል። በቃ የፈለገችውን ነገር እሷ የወደደችውን ነገር ተቀብለውታል።
ከዛ ውጭ ያለውን ነገር ደግሞ ለሙስሊሞቹ ቤተሰቦቻቸው አስተላልፈው እነሱ በክብር እንዲሰጧት ተደርጓል ማለት ነው። መህር ተሰጥቶ ተፈራርመው ቤተሰብና ቤተሰብ ቀርበው የእሱ ቤተሰቦች ያላቸውን የልጁ ንብረት ቤት የተሰራ ያለቀ የተሟላ ቤት አለው። ያን ተመዝግቦ ለምን ከትዳር በፊት የነበረ የሰሩትን ንብረት ይሄ ነገ ጧት ቢለያዩ እንኳን እሱም አያገባውም እሷም አያገባትም ከሱ ንብረት ገባችሁ። አብረው እስካሉ ድረስ ግን ይጠቀሙበታል፣ አብረው ተደስተው ይኖሩበታል። እሷም ከውጭ መታ እሱ ቤትም ገቡ እሷ ቤትም ገቡ እስካሉ ድረስ አንድ ላይ እስካሉ ድረስ ተስማምተው ከፈለጉበት ቦታ መጠቀምና መኖር ይችላሉ። የእሱንም ንብረት እሱም የእሷን ንብረት ተጠቅመው አብረው አንድ ላይ መኖር ይችላሉ። ልጆቻቸውን ማሳደግ ይችላሉ። አላህ ልጅ ይስጣቸው። ገባችሁ? እና እዛ ሆና አሁን እሷ አርግዛ እንኳ ብትመጣ ወልዳ የምትኖርበት ቤቷ ነው። ብትለያይም ደግሞ ከራሷ ጋር የሚቀረው ቤቷ ነው እንጂ እሱ የሚካፈላት ወይም ደግሞ እሱ የሚወስድባት ነገር አይደለም። ቤተሰብ አለበት ይሄ ነገር ገባችሁ? እና እንደዚህ አይነት ነገር የለም። በሱ ይሆናል ወይም ደግሞ እሱ ሊያታልላት ነው የመጣው አይደለም። እሱም ለራሱ ንብረት አለው እንደነገርኳችሁ፣ እሷም ለራሷ ንብረት አላት። እና ስትጋቡ ውል ስትፈራረሙ ከትዳር በፊት የሰራችው እና ያላት ንብረት ይሄ ይሄ ነው ተብሎ በሽማግሌ በዘመድና የእሷ ቤተሰቦችና የእሱ ቤተሰቦች በተሰበሰቡበት ያ ይጻጻፋሉ። ወረቀት ውል ፊርማ ይፈረማል። ምስክሮች ይቀርባሉ። ገባችሁ? እንደዛ ከተደረገ በኋላ በዛ ከተስማሙ በኋላ ነው ኒካሃው የታሰረው። እኔም ቦታው ላይ ስለነበርኩኝ ማለት ነው። አንዳንድ እህቶች ግን ቤታችሁን ሰርታችሁ አሟልታችሁ ቤተሰብ ያልፈቀደ ወይ ሽማግሌ ያልተላከበት ቦታ ሂዳችሁ ትገባላችሁ፣ ወይም የሰው ሀገር ሰው ታገባላችሁ። ከዛ በኋላ ያንን ንብረት ያገባኛል ብሎ ይመጣል። ገባችሁ? እንደዛ አይደለም ይሄ። በቃ ሰው ሽማግሌ በተሰበሰበበት የእሱ ቤተሰቦች ተስማምተው በቀረቡበት የወንድ ቤተሰብም ይሄን ያህል ንብረት አለው ይሄ ያለው ብለው ያስመዘግባሉ። ለምን? ከትዳር በፊት ስለሆነ። እሷም ደግሞ ቤተሰቦቿ ይቀርባሉ። ይሄ ንብረት አላት ተብሎ ያ ነገር ይመዘገባል። ከዛ ውጭ ያለውን ደግሞ ከተጋቡ በኋላ ያፈሩት ደግሞ ነገር ያ ነገር ለጋራ ይሆናል ማለት ነው። ከዛ በፊት ያለው እሷም አያገባትም እሱም አያገባውም። እንደዛ ተባብለው መህሯን ሰጥቶ ኒካህ ያስራል ማለት ነው። ያለው ነገር እንደዚህ ነው። አንቺ ለሌላ ሰው እየመከርሽ እንዴት ጓደኛሽን እዚህ ነገር ውስጥ ትገባለች ብላችሁ በጣም ነው የጮሃችሁብኝ ማለት ነው። እና እንደዚህ ሁናችሁ ኒካህ ካሰራችሁ ከዛ በቃ ልትለያዩ ስትሉ አንቺም ንብረትሽ ነው እሱም ንብረቱ ነው፣ አለቀ። ሁሉም በየመንገዱ ይሄዳል ማለት ነው። ከዛ በኋላ ግን ከትዳር በኋላ ከኒካህ በኋላ ያፈሩትን ንብረት ሲለያዩ ለሁለት ይከፍላሉ ማለት ነው። ብዙ ጊዜ እኔ የምጮህበት ምክንያት ምንድን ነው? እናንተ ባልና ሚስት ሁናችሁ ከዚህ ሀገር ተጋብታችሁ አረብ ሀገር ይሄዳሉ። የሚገርማችሁ ማለት አረብ ሀገር ከሄዱ በኋላ እሷ ትሰራለች ቤቷን ትሰራለች፣ እቃ ትገዛለች፣ ታሟላለች። ባልየው ግን ኒካህ አለ ተቀምጧል። ገባችሁ? ባልና ሚስት እንደሆኑ ሽማግሌ ያውቃል እንደተጋቡ። ግን በመሀል እሷ ሂዳ እሱ እዚህ ምንም ስራ ሳይሰራ እየኖረ ጫቱን እየበላ ተቀምጦ ሊሆን ይችላል። እሷ ግን እዛ ሂዳ ትሰራለች፣ በቤተሰቦች እያለች ትልካለች። ያን ንብረት ይሰራል። ግን ከትዳር በኋላ ከተጋቡ በኋላ ስለሆነ ያንን በኋላ እሷ ከመጣች በኋላ መክፈል ይችላል። ያልኳችሁ ይሄንን ነው። ገባችሁ? እና መጀመሪያ ውል ማድረግ አለባችሁ። በቃ ማወቅ ያለባችሁ አንድና አንድ ነገር አግቡ፣ ውለዱ፣ ግን ውል ማድረግ አለባችሁ። መጀመሪያ ስታገቡ የእሷም ቤተሰብ የእሱም ቤተሰብ ቀርቦ ውል መፈጸም አለባችሁ፣ መፈራረም አለባችሁ። ያን ሸሪዓ ፍርድ ቤት ሂዱ፣ የመንግስት ፍርድ ቤት ሂዱ፣ ሁሉም ላይ የሚጸድቅ የሽማግሌ ወረቀትና የተጻጻፉበት ውል ፊርማ ነው። በዛ ማንም አይከሳችሁም። ማንም ደግሞ አካፍሊ የሚላችሁ የለም። ያ ወረቀት እስከያዛችሁ ድረስ አያችሁ። እና ልዩነት አለው። ያለው ነገር ይሄ ነው። ለማብራራት ሞክሬ ያለሁኝ እና ቤቴን ሳልሰራ እኔ አላገባም። ደግሞ ቤት ለወንድ ነው። በእርግጥ ይሄ ነገር ወንድ ሰርቶ ቤት ሰርቶ ማግባት ያለበት ሴትን ወንድ ነው። ግን
እስከ ሰራሽ ድረስ እሷ መጀመሪያ ሰርች ቀይራለሁኝ ብላ ሄደች። ከሰራችው ግን በቃ ንብረቷ ነው። ማግባት ትችላለች እንዴ? ቤት አለኝና አላገባም ወንዱ ካልሰራ ብላ መቀመጥ እኮ የለባትም። ታገባለች፣ ግን ንብረቱ የራሷ እንደሆነ ማስፈረም ውል መፈጸም አለባት። ያልኳችሁ ለዚህ ነው። እና ይህንን ይመስላል እንግዲህ ነገሩን አብራርችላችኋለሁ ብዬ ተስፋ አደርጋለሁኝ። አሁንም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ ኢንሻአላህ ተመልሼ እስከመጣ አላህ ሰላማችሁን ብዝት ያደርገው፣ ሀገራችንም ሰላም ያደርግልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።